በምድረ በዳ የሚጮኸው ደም ዛሬም ነገም ላይለቀው ዘንድ ሲጮህ እንደነበር ሁላችንም እናውቃለን ሲሉ ደግሞ አንዳንዶቹ ተደመጡ። የትዝታ ደም በከንቱ ፈሶ አይቀርም፣ እኛም እንረባረባለን፣ ሌሎችም ደግሞ ፎቶውን መበተን ባለብን ልክ እንበትናለን፣ ነገር ግን እስከዚያ ድረስ መሄድ ያለብንን ዋጋ እንከፍላለን የሚሉ ሰዎች እጅጉን ተበራክተዋል። የልጁ ወላጆች ደግሞ ዝምታ ብዙዎችን ያስገረመና ያስደነገጠ ቢሆንም ነገር ግን እነሱም እንደዚህ ያሉ ይገኛሉ። ልጃችንን እንፈልገዋለን፣ እኛም በህይወት ኖሮ ከሆነ እኛም ማየት እንፈልጋለን። ከዚያ በፊት ግን ገዳይ ነው ሰዎችን ወይም የሰውን ነፍስ አጥፍቷል ብሎ በዚህ ልክ ማብጠልጠልና የቤተሰቡን ስም ማጠልሸትን እኛም አንቀበለውም። ነገር ግን ልጃችንም ታግቶ ጠፍቶ ሞቶ ቢሆን እኛም አንድ የምንለው ነገር የለንም። ስለዚህ እሱ ገሏል በሚል ሀሳብ ብቻ ሳይሆን የምንፈልገው እኛም ናፍቆናል፣ በአይናችን ሳናይ ረጅም ጊዜ አሳልፈናል። ስለዚህ በህይወት መገኘቱን እንኳን እንጠራጠራለን ሲሉ ሀሳባቸውን እየሰጡም ይገኛሉ። ዛሬ ደግሞ የተሰማው መረጃ እንደዚህ ነው። ብዙዎችን ያስደነገጠ መረጃ ማለት ነው። በተማ አካባቢ እርሱን የሚመስል ሰው በተጠርጣሪነት መያዙንና በዚያ መካከል ደግሞ ብዙዎቹ እንደሚሉት ከሆነ 90 ከዛ በላይ ፐርሰንት ከገዳዩ ጋር የመመሳሰል ባህሪ እንኳን ቢኖርባቸው ነገር ግን ገዳዩ ያንን የመሰለ ከተማ ጥሎ እንዴት ወደ ገደለበት ወይም ቦታለች ተብላ ወደሚነገርበት አካባቢ ወደ ሀገሯ ሊመለስ ይችላል የብዙዎቻችን ጥያቄ ሆኖ ከርሟል። ምክንያቱም አሁን የተነሳው ጥርጣሬና ተገኝቷል ተብሎ የሚነገረው ተጠርጣሪ በተማ አካባቢ ተገኝቷል እንኳን ተብሎ ቢነገር ነገር ግን ግብፅን ትቶ አሜሪካንም ትቶ እንዴት ወደዚህ ከተማ ሊፈልስ ይችላል? ብዙዎቻችንን ያላሳመነ ጉዳይ ነው። አሁን ያለው ሁኔታ እንደዚህ ነው። ፖሊስ አሁን በየቀኑ የሚለቀቁ መረጃዎችና እንቅስቃሴዎች አሁን ምርመራ እንዳላረግና ገዳዩን ለመያዝ የሚሄድበትን ርቀት እያሰፋብኛል። ስለዚህ በየቀኑ ሶሻል ሚዲያ ላይ የሚለቀቁ እንቅስቃሴዎች ሁሉም ገዳዩ ወዳለበት ወይም ምን አይነት እንቅስቃሴ ላይ እንዳለን ፍንጭ የሚሰጥና ራሱን እንዲደብቅ የሚያደርግ ስለሆነ ያንን በጥንቃቄ በምትፈልግና የተበተነውን ፎቶ በማየት ውስጥ እርዳታችሁን እንድትለግሱኝና የምፈልገውን ገዳይ እስከማገኝ ድረስ ከጎኔ እንድትቆሙ ሲል ፖሊስ አሳስቧል። የገዳይ የሟች ቤተሰብም እንደዚህ ሲል ተደምጧል። ምክንያቱም እኛ መንቀሳቀስ ባለብን ልክ እንንቀሳቀሳለን፣ መሄድ ያለብንንም ርቀት እንሄዳለን፣ የእናንተን ድጋፍና እርዳታ እንሻለን። እውነትም አሁን የተባለ ያለው ነገር ገዳይ እውነትም ሰርጀሪ ተሰርቶ የሚደበቅ ከሆነ ነገ ላይ ለአንዴና ለመጨረሻ ላናገኘው ራሱን ደብቆ ይሸሻል ብለውም ስጋታቸውን ገልጸዋል። እኛም ደግሞ እንደ ኢትዮጵያዊ የትዝታ ደም ፈሶ እንዳይቀር ሁላችንም የበኩላችንን እንቅስቃሴ በማድረግና ፖሊስ እየተንቀሳቀሰ ላለው ነገር ሁሉም ፎቶውን ባያችሁ ቁጥር ወይም ገዳይ ነው ወይም ያንን ይመስላል ብላችሁ የምታስቡትን ሰው ስታገኙም ጥቆማ በማድረግና ለፖሊስ ሀሳባችሁን በመስጠት እንድትተባበሩ ስል ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዘት ተረፍረፍ ይበለልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ይህን ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የእህታችንን ገዳይ እናፈላልግ ማለት ነው። ፍትህ ለትዝታ፣ ትዝታን ረስተናታል ሁላችንም። እንግዲህ በትዝታ ጉዳይ አዳዲስ መረጃዎች ወጥተዋሉ። መረጃውንም ደግሞ እንደሰማችሁት ነው ማለት ነው እና እሱን ይመስላል በሚባለው ሰው እንግዲህ ተይዞ መተማ ላይ ተይዟል ተብሎ ትላንትና ነው የተለቀቀ ይሄ ቪዲዮ፣ ትላንት ማታ ላይ ማለት ነው። ትላንትና እንግዲህ እንደተለቀቀ ነው ይሄ መረጃ ማለት ነው የታወቀው። ይሄ ነገር እውነት ውሸት የሚለውን ነገር ማለት እርግጠኛ እሱ ይሁን አይሁን ገና አልታወቀም። ይመሳሰላሉ በማለት በጥርጣሬ ነው ተይዞ ያለው ማለት ነው። በጣም ያሳዝናል። እንግዲህ ይኸው አንድ ሳምንት ነው የኛ ኢትዮጵያን አያችኋል። ሀበሻ እንዲህ ነው እኮ በስማም። ለአንድ ሳምንት እናራግባለን፣ ከዛ አንዷ ትሞታለች፣ አሁንም አንዷ ትሞታለች። በቃ አዳዲስ ለቅሶ ይመጣል። እኛም ቁጭ ብለን እሱ ነው የምንዘግበው። ሞቱ ብቻ የድር ጥሩምባ ነፊ ሆነን ቁጭ። ከምር በጣም እናሳዝናለን። መልካም ነገር አናስተላልፍም። ጆሮአችን ጥሩ ነገር እየሰማ አይደለም። ምን እንስማ? ምን እናስተላልፍ? ምን እንስራ? እውነት ዛሬ ምቺ ሞተች፣ ነገ ምቺ ሞተች ነው ብዙ ሰዎች በላይ ማለት ነው። ህጻናት ሳይቀሩ ማለት ነው። እንግዲህ 5 አመት ህጻንንም አይታችኋል ዛሬ ማለት ነው። ጉርሻ ላይ የተለቀቀውን አይታችሁታል ማለት ነው። ነገ ቪዲዮን ይዤላችሁ መጣለሁ። በጣም ያሳዝናል እውነት። እንዴ ምንድነው በህፃናትና በሴቶች ላይ እየተደረገ ያለው ነገር? ስለዚህ ለትዝታ ሁላችንም ፍትህ እንበል። መረጃውን እንደሰማችሁት እንግዲህ ምንድነው
እሱን ይመስላል ተብሎ ተይዟል እንጂ ሌላ ምንም ነገር የለም። ስደተኛዋ እህታችን ሁላችንም ድምጽ እንሁን። ፍትህ ለትዝታ፣ ፍትህ ለቀነኒ። አሁን ደግሞ የቀነኒን ነው ይዘን ያለ ነው ማለት ነው። ትዝታን እየረሳናት ነው። እንደ ሄበን ተረስታለች ትዝታ። ሁላችንም አሁንም ለትዝታ ፍትህ ማለት አለብን። ለቀነኒም እንደዛው። ቢያንስ የቀነኒ እንኳን መብት ያለው ስላችሁ በቃ ወይ እሱም ከሆነ ነጻም ከወጣ ምንም የሆነ ቤተሰብ በአንድ ነገር ያርፋል። የዝች ግን በጣም የሚያሳዝን ነው የእህታችን ትዝታ፣ ከምንም በላይ ለጆሮ የሚሰቀጥጥ ማለት ነው። እንደ በግ ከሰዋት በኋላ የጠፋው የት እንዳለ እንኳን የማይገኝ ማለት ነው። ያሳዝናል። እውነት በጣም ነው የምናሳዝን ኢትዮጵያን ማለት ነው። እና ፍትህ ለትዝታ፣ ሁላችንም ድምጽ እንሆን። አሁንም ለትዝታ ፍትህ መጠየቅ አንተው። አልተገኘም እኮ አልተያዘም እኮ ለምን ዝም አላችሁ? ሁላችንም በምንሰራው ቪዲዮ ላይ ትዝታን እየለጠፍን ፍትህ ለትዝታ እንበል። አያማችሁም እንዴ? ትዝታ አልተሰማችሁም? አላመማችሁም? ህዝቡን ያስለቀሰ ነው። ከኢትዮጵያም አልፎ ያስለቀሰ አሰቃቂ ህይወቷን ቅጽፍ ያደረገው እውነት በጣም ነው። በአሁኑ ሰዓት ላይ በተለይ ቆንጆች ወጣቶች መስራት የሚችሉ ብዙ እድል ያላቸውን ነው እየተቀጸፉብን ያሉት ማለት ነው። ያሳዝናል የኛ ዘመን ማለት ነው። እውነት ወይኔ በቃ እኛ እንዲሆን ማለት ነው በምንወዳቸው ባሎቻችን ፍቅረኞቻችን ባል ነው በቃ በእንደዛ እየተሰዋን ሁሌ እንደ በግ እንትና እየተባባልን መቀመጥ ብቻ ሆነ ስራችን። ሁላችንም ፍትህ እንበል። ፍትህ መቼም ቢሆን አንረሳትም። እውነት በልባችን ላይ የተጻፈው ነው የትዝታ ሞት። ስለዚህ ሰውየው እንዲገኝ ሁላችሁም ላይክ አድርጉ፣ ሼር አድርጉ፣ አፈላልጉ በየቦታው ኢትዮጵያን። እንግዲህ ይህ ሰው ማለት ነው እርግጠኛ ነኝ እውነት መተማ ላይ ነው አሁንም የተባለው። እርግጠኛ ነኝ እኔ ከዛ ራሱ አልወጣም፣ ከግብጽ አልወጣም። እውነት ኮርኒሱ ራሱ ቤት ውስጥ ራሱ እንዳይኖር ብዬ ተጠራጠርኩኝ። ገባችሁ? እዛው ቤት ውስጥ ራሱ ኮርኒሱን እንትን ብሎ ከፍቶ ራሱ ማየት ነው መጨረሻ ላይ። እኔ ይሄን ሁሉ ነው የተመኘሁት የመጨረሻ። እንዴ ምን ውስጥ ገብቶ ነው? የትኛው ጉድጓድ ውስጥ ገብቶ ነው? በጣም እኮ ነው የሚያሳዝነው። በጣም እኮ ነው የሚገርመው። ለምንድን ነው ግን እንደዚህ ድብቅብቅ ፍንፍን የተደረገው የትዝታ ነገር? ለምንድን ነው? ምንድን ነው ሚስጥሩ? ኢትዮጵያ ውስጥ ቢሆን ሌላ ነገር ልንል እንችላለን። ተደብቆ ነው፣ በእንትን አካል ነው፣ በምንድን ነው፣ በአስተዳደሩ ነው፣ በምናምንቱ፣ በብሔሩ፣ በምኑ እንላለን። ይሄ ከኢትዮጵያ ውጭ ነው። በምን እንበል? መቼም ግብጾች አይደብቁትም። ይሄን ታውቃላችሁ ጠንቀቅ አርጋችሁ። በእርግጠኝነት የትም ሀገር ውሸት አይሰራም፣ ሙሰኝነት አይሰራም። ኢትዮጵያ ላይ ብቻ ነው መዋሸትና ሙሰኝነት የሚሰራው ማለት ነው። ሌላ ቦታ በፍጹም እውነቷን ካጠፋችሁ አጥፍቻለሁ ስለማይቀርላችሁ ቅጣታችሁ ማለት ነው። እነሱም ደግሞ በገንዘብ በምናም መደባበቅ የለም፣ በህግና በህጉ ነው የሚቀጣ ሌላ ሀገር ማለት ነው። ስለዚህ የግብጽ ፖሊሶች ዝም ብለው ወይም ደብቀውት አይደለም። በቃ ችግር አለ፣ የሆነ ነገር አለ። ይሄ ነገር ደግሞ ይፈታለን፣ ፍትህ እንላለን። እንዴ አልበዛም እንዴ? እውነት በጣም ነው የሚያሳዝን። በጣም ነው የበዛ። ጉድ እኮ ነው። ምን ነው ሸዋ በዛ ሲባል በዚህ፣ በዚህ ሲባል በዚህ። እንዴ ምንድን ነው በየቀኑ የእህቶቻችን በቃ ህይወት ማለፍ። አሁን እኮ ሁላችንም ለየራሳችን ፈራን። እንደ አውሬ ወንዶችን መቅረብ፣ መልካም ወንዶች እያሉ ራሱ በቃ አላቅም። ሰው አይቀመስ ተቀምሶ አይታይ። ያሳዝናል። በ5 ወር በ3 ቀን በሙሽርነታቸው በአገባ ድንግል አይደለሽም ብሎ የረባቴን ትዝ ይላችኋል። የሞት ፍርድ ተፈረደበት ግን አልተገደለም አለ። ያችን ልጅ መቼም አትረሷትም። እውነት ስንቶቹን እናንሳ። በፍቅረኛቸው የሊዲያ ፍትህ አልተገኘም። ትግራይ ላይ ሙሽራዋ በጫጉላ እንደዛ ሁና ወይኔ እኔ እንጃ ብቻ። ኢትዮጵያ እስከ መቼ ነው ግን የኛ እኔ ሴት መሆን ኢትዮጵያ ላይ ኃጢአት ነው? ሴት እኮ ናት እናት፣ ከሴት እኮ ነው የተወለዳችሁት። ምንድን ነው በሴት እኮ ነው የእናንተ ደስታ ያለው። ወንዶች ምን እየነካችሁ ነው? ሁላችሁንም እያልኩ አይደለም። እኔ አሁን አባቴም አለ አይደለም፣ ወንድምም አለኝ፣ ወንዶች አሉ ብዙ ቤተሰቦቼ ጋር። ግን ጥሩና መጥፎዎችም እንዳሉ ጥሩዎችም አሉ። ነይ ለመጥፎዎቹ ነው ማስተላልፈው። እንዴ ምን እየሆናችሁ ነው? እውነት ከክፋታችሁ ተመለሱ። እኛ ሴቶች በጣም የዋህነን። ወንድ ልጅ ከወደደን እውነት ይመስለናል። ማማዬ ካለ ትንሽ በቃ የሆነ ነገር ካለ እውነት ወደደን ብለን ልባችን ዝርግፍ አድርገን እንሰጣለን። የሚያጠቃንን ሰው ነው አቅፈን የምናድረው። የሚገለንን ቢላ ሚስልልን ሰውን ነው አብረን። አስባችሁታል? ትዝታ እኮ
ሄዳ ቤተ ክርስቲያን ቆርባ ስትመለስ እሱ ግን በግ እንደሚሰዋ ስሎ ነው የጠበቃት። የኔ ምስኪን በዛ ቆርባ በመጣችበት በልብሷ ነው ድፍት ያደረጋት እዛው ኮሊደር ላይ ማለት ነው፣ ወደ ውስጥ ሳትገባ ያላሰበችው። አስባችሁታል? በስማ እንዴ ጭካኔያችን እስከ መቼ ነው? እረ እንደዚህ አረመኔ ወንዶች በስማም ጸበል ግቡ እንዴ! ወደ ራሳችሁ ተመለሱ። እንዲህ አይነት መጥፎ ነገር ሲገፋፋችሁ ስለት ለማንሳት ህይወት ለማጥፋት አትቸኩሉ፣ ተዉ። ለእናንተም ጥሩ አይደለም፣ ለእናንተም ሰቀቀን ነው። የሰላም ኑሮ አትኖሩም እኮ፣ ደስተኛ አትሆኑም እኮ። ነገሩ ከበረደ በኋላ እኮ ይጸጽታችኋል። ቢጸጽታችሁም ደግሞ ያን ነገር አትመልሷትም። የምትወዷትን፣ ያፈቀራችኋትን፣ ያቀፋችኋትን፣ ያጎረሳችኋትን ሚስታችሁን፣ አካላችሁን ህይወቷን ካጠፋችሁ በኋላ ላይ እንቅልፍ አይዛችሁም። መልሶ ሌላ ነገር ነው። ስለዚህ ተረጋጉ። እውነት ምን እየሆናችሁ ነው? ኧረ በእናታችሁ በጣም ያሳዝናል። እህቶቼ እባካችሁ ሁላችሁም ፍትህ በሉ። እንደዚህ በደል ምናምን የሚደርስባችሁ እህቶች ማለት ነው እውነት አትቀመጡ፣ ሹልክ ብላችሁ ውጡ። በቃ እንደዚህ በየቀኑ የሚቀጠቅጥሽ ባል ካለ፣ የሚጨቀጭቅሽ ካለ፣ አለመስማማት ካለ ውልቅ ብለሽ ቤተሰብሽ ጋር ሂጂ። አለቀ። ቀነኒን አጣናት፣ ስንቶቹን አጣን። ይሄው ትዝታን ወር ሳይሞላ ሰውየው ሳይገኝ ቀነኒ ተደገመች። ከዛ ሳውንም ደግሞ ሌላ ደግሞ አያንቱ የምትባል ተደግማለች። እንዴ ኧረ በዛ። ምንድነው ችግራችሁ? እንደዚህ አይነት ወንዶች ማለት ነው። ካልፈለክ እኮ ውጥት፣ አንተም በሰላም ኑር ከፈለከው ጋር። በቃው መሮናል። ፍትህ ለትዝታ፣ ፍትህ እንበል ለእህቶቻችን፣ ፍትህ ለቀነኒ፣ ለሁሉም ፍትህ እንበል። እንዴ ኧረ በዛ። በቃችሁ፣ ውረዱ ከላያችን ላይ።